ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ረቡዕ አለ ለፍጥረት አራተኛ ለምስጋና ሁለተኛ ቀን ነው። በዚህም ቀን እመቤታችን ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ አእላፍ መላእክትን በፊት በኋላ በቀኝ በግራ አስከትላ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን መነሳንስ ይዛ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰልፍ ይነጸፋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ አልቋልና ኦ መዝገበ በረከት ባረክኒ በበረከተ ወልድኪ ዋዎ መንፈስ ቅዱስ ይላታል። በረከተ ወልድ ዋዎ መንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው የብርሃን መስቀል ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ነገሩን ሁሉ ሠራዊተ ሰማያት ብሎ ያመጣዋል። በዚህም ቀን የሚነበብ የሚጸለይ የሚተረጎም አምላክን የወለደች እመቤታችን ምስጋና ይህ ነው። በዚህ ዕለት ሊቃነ መላእክትን ሠራዊተ መላእክትን አስከትላ መጥታ ነበርና እያየ ያመሰግናታል። ኩሉ ሠራዊተ ሰማያት ይብሉ ብፅዕት አንቲ። አለቆች አሏቸው ሠራዊተ መላእክት ብፅዕት ብፅዕት እያሉ ያመሰግኑሻል። አሁን ሠራዊቱ ብቻ የሚያመሰግኑ አለቆቹ የማያመሰግኗት ሆነው አይደለም። የሠራዊቱን ምስጋና የአለቆቹ ምስጋና በሠራዊቱ መናገር ነው። አንድም በሦስቱ ከተማ ያሉ መላእክት አንቺን ብፅዕት ብፅዕት እያሉ ያመሰግኑሻል። ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ ሆንሽ። ሁለተኛነቷ ለጽርሐ አርያም ነው። አንድም ከምድር በላይ ያለች የጠፈር ባልንጀራ ሆንሽ። ጌታ በአድማስ በኩል ሰማይና ምድርን አያይዞ ፈጥሯቸዋል። ወአስተጣበቅዋ ዲበ እብነ ኮኩ እንዲል እንደ መሶብና እንደ መሶፊያ እንደ ወጭትና እንደ ወስከምቢያ። ወተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት። ፀሐይ በአራተኛው ዕለት ከአራተኛው ዕለት ተገኝታ አንድ ሰዓት ያህል አብርታ ጠፍታለች። እመቤታችንም በአራተኛው ክፍለ ዘመን ከአራተኛው ትውልድ ብርሃን ጌታን ይዛ ተገኝታለችና ትውልዱ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ዘመኑ ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት። ከብካብ ንጹሕ ወመርዓ ቅዱስ ዘመራዊሃ ቅዱስ ሲል ነው። ሙሽራዋ ልዩ የሚሆን ንጽሕት የሰርግ ቤት። አንድም በቁሙ ዘመርዓ ቅዱስ ይላል። ሰርጓ ልዩ የሚሆን ንጽሕት የሰርግ ቤት። በዚች የሰርግ ቤት አራት ነገር ይደረግባታል። የመርዓትና የመራዊ ተዋህዶ ይደረግባታል። አዝማደ መራዊና አዝማደ መርዓት አንድ ይሆኑባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። በዚያች የመርዓትና የመራዊ ተዋህዶ እንዲደረግባት እመቤታችንም የመለኮትና የትስብእት ተዋህዶ ተደርጎባታል። አዝማደ መራዊና አዝማደ መርዓት አንድ እንዲሆኑባት በእመቤታችንም ሰውና መላእክት ሰውና እግዚአብሔር ነፍስና ሥጋ ሕዝብና አሕዛብ አንድ ሆነውባታል። መብል መጠጥ እንዲገኝባት ሥጋው ደግሞ ተገኝቶባታል። ዘፈን ጨዋታ እንዲደረግባት ትምህርት ተአምራት ተደርጎባታልና። ነጸረ አብም ሰማይ አብ በልና ሆኖ ተመለከተ። ወኢረከበ ዘከማኪ እንዳንቺ በንጽህና በቅድስና ያጌጠች አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ተሰቀል ሙት ብሎ ወደ አንቺ ሰደደው። ወተሰባ እምኔኪ ከአንቺ ሰው ሆነ። ሳሊ ለነ ቅድስት ሰው ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ኩሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ፍጥረቱ ሁሉ አንቺን ብቻ ብፅዕት ብፅዕት እያሉ ያመሰግናሉ። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም ትውልደ ሴም
ትውልደ ካም ትውልደ ያፌት አንቺን ብጽዕት ብጽዕት እያሉ ያመሰግናሉ። ኩሉ አለ ከሊህ የወጣ ትውልድ የለምና አንድም ትውልድ ያልፍ ትውልድ ይተርፍ አንቺን ብቻ ብጽዕት ብጽዕት እያሉ ያመሰግናሉ። ትውልድ ይተርፍስ ይሁን ትውልድ ያልፍ እንደምነው ቢሉ ከዚህም ጢባሪዎስ የሚባል ገናና ንጉሥ ነበረ። ከገናናነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛው ነበረ። አይሁድ ጌታን ጠልተው ተመቅኝተው ገርፈው ሰቅለው እንደገደሉት በሦስተኛው ቀን እንደተነሳ በ40ኛው ቀን እንዳረገ እየሰማ ሲያዝን ሲቆረቆር ይኖር ነበረ። የዚያን ሰው እናት ማን ባመጣልኝ እኔ መንግስቴን ለቅቄ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሁነን ባገለገልናት እያለ ሲመኝ ይኖር ነበር። መመኘት ብቻ አይደለም የዚያን ሰው እናት ፈልጋችሁ አምጡልኝ ብሎ 400 ጭፍራ ሹሞ ሸልሞ ሰደደ። ጌታ የእመቤታችን ተድላ ነፍሷን እንጂ ተድላ ስጋዋን አይሻውምና መልአክ ልኮ ነጥቆ ወስዶ በገነት አኖራት። ነጥቆ ወስዶ በገነት ላሉ ነፍሳት ዛቲ ይእቲ መድኃኒትክሙ ኪያሃ ሰብሑ አላቸው። እነሱም አንቲ ውእቱ ስጋ እምስጋነ ወአጽም እማጽምነ ብለው አመስግነዋታልና ትውልድ ብጽዕት ከርስን ተጾረተኪ ወብጽዋት አጥባት እለሐፀናኪ ወብጽዋት አይንት ለሬያኪ አኪ አንቲ ውእቱ ስጋ እምስጋነ ወአጽም እማጽምነ ብለው አመስግነዋታልና ትውልድ ይተርፍ ያመሰግኑሻል አለ። በዚህም ሰው ሐዘን እንዳይጸናበት እመቤታችን ዮሐንስ ወንጌላዊን ሄዳ አስተምራው ብለው ሄዶ አስተምሮ አሳምኖ አጥምቆታል። በዚህም ሰው ወረታው እንዳይቀርበት ለመንግስት የደረሰ ልጅ ነበረው፣ ሞተበት። ዛቲ ጦማር ዘተፈነወ ተማሃበ ጢባሬዎስ ንጉሠ ምድር ትብጽሐ በእግዚእ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ጽፎ ወስዳችሁ ከጌታ የመቃብር ላይ ያስተኙልኝ ይነሳል አላቸው። ወስደው ያስተኙት አፈፍ ብሎ ተነስቶ በፈረስ በሰረገላ ሆኖ ገብቷል። ከዚህ በኋላ ዮሐንስን አይሁድ በቀራንዮ እንደሰቀሉት አድርገህ ስለህ አሳየኝ አለው። ራቁቱን አድርጎ ስሎታል። በከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመኑ በሮም ብሎታል። ተሰቅለን ያለበት ነው። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል ያን ጊዜ ተጀምሯል። ክብር ይግባውና ርጉማን አይሁድስ ራቁቱን አድርገው ሰቅለውታል። በገነት ያሉ ነፍሳት ብጽዕት ከርስን ተጾረተኪ ብጽዋት አጥባት ለሐፀናኪ ብጽዋት አይንት ለሬያኪ አኪ እያሉ አመስግነዋታልና ትውልድ ይተርፍ ያመሰግኑሻል አለ። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስላንቺ ድንቅ ድንቅ ነገር ተናገሩልሽ። እይትዓጸው አናቅጽኪ ወይ የዓርብ ፀሐይኪ ወይ ይጸልም ወርኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ ለዓለም ብለው እስመ ኮንኪ አንቲ ማኅደረ ለፍጹሐን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እለ ማርቆስ ዘቶርማቅ እለ ወንጌሉ ዘወርቅ በተስፋሽ አምነው ህለት አክሊለ ወርቃቸውን ህልቀተ ወርቃቸውን ህለተ ወርቃቸውን እየሰበሩ ለነዳያን እየመጸወቱ በተስፋሽ አምነው መንነው ከዓለም ወደ ገዳም ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ይህ ዓለም ለጌቶቻችን ያረባ ያልጠቀመ ለእኛ ምን ይረባናል ምን ይጠቅመናል ብለው በተስፋሽ አምነው መንነው በገዳም ጸንተው ይኖራሉ። ወለ አምሰጡ ያሐውሩ ባቲ እንዲል አንድም ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ስላንቺ ድንቅ ድንቅ ነገር ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ብለው እስመ ኮንኪ አንቲ ማኅደረ ለፍጹሐን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ ያሐውሩ በብርሃንኪ የዚህ ዓለም ነገሥታት እለ ዘይኑን እለ አርቃዴዎስ በልጅሽ አምነው ጸንተው ይኖራሉ።
ወአሕዛብኒ በጸዳልኪ ወአሕዛብኒ በጸዳልኪ ሰራዊቶቻቸውም አሕዛብም በልጅሽ አምነው ጸንተው ይኖራሉ። ኦ ማርያም ኩሉ ትውልድ ያስተበጽኡኪ ኦ ለማለት ደግሞታል። አሕዛብ ሁሉ ያመሰግኑሻል። ወይሰግዱ ለዘተወልደ እምኔኪ ከአንቺ ለተወለደውም ይሰግዱለታል። ወየዐብይዎ አብይ እግዚአብሔር ወአብይ ኃይሉ ወአብይ ስሙ እያሉ ያመሰግኑታል። ሳሊ ለነ ቅድስት አብይ እግዚአብሔር ወአብይ ኃይሉ ወአብይ ስሙ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመና እንተ አስተራይኪ ለነ ማየ ዝናም እንተ አስተራይኪ ለነ ማየ ዝናም እውነተኛ ዝናምን ቋጥረሽ ታየሽልን። እውነተኛ የሐምሌ የነሐሴ ደመና አንቺ ነሽ። ዘበአማን አለ ከሰኔ ከግንቦት ደመና ሲለይ ነው። የሰኔ የግንቦት ደመና ዳምኖ ሳያዘንም ይበተናል። የሐምሌ ነሐሴ ደመና ግን ዳምኖ ሳያዘንም አይበተንም እና እሷን ልጇን እንተ በአማን ንጹሕ ዝናም ይለዋልና እሷን ደመና አላት። ደመናስ ዘይቤ ይእቲኬ ድንግል ዘሐዘለቶ በዘባና ለአማኑኤል እንዲል አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ጌታ እንደገና ብዙ ወተባዝሑ ወምልእዋ ለምድር አለው። ኖህም እኔ ለምኔ የኔ ልጆች ኃጢአት መስራታቸውን ላይተው አንተም በንፍር ውሃ ማጥፋትህን ላትተው እኔ ለምኔ አለው። ከእንግዲህ ወዲህ ከአራቱ ባህርያት የተፈጠረ ሰውን በንፍር ውሃ እንዳላጠፋው ምልክት ይታይልህ ብሎታል። አራት ህብር ይቀረጽልህ ብሎታል። ተቀርጾለታል። እንከሰ እሰይም ቀሴ በውስተ ደመና ከመዳግመ ለምድር እያማስና በአይህ እንድል ይኸውም ቀይ፣ ጥቁር፣ ነጭ፣ ቢጫ ነው። ከዚህም ቀዩና ነጩ ጎልቶ ይታያል። ከአራቱ ባህርያት የተፈጠረ ሰውን ከእንግዲህ ወዲህ በንፍር ውሃ አላጠፋውም ሲል ነው። አንድም ደመና የእመቤታችን አራት ህብር የአራቱ ባህርያት ከዚህም ነጩና ቀዩ ጎልቶ ይታያል። ወልድ ሁየ ቀይ በትስፊቱ ጻዳ በመለኮቱ ይለዋል እና ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናል እና ነጩ የጥምቀት በአምሳለ ማይ ይሰጠናል እና ጥቁሩ የነፋስ እስመ ነፋስ ጸሊም በአርአዩ ይለዋል እና ጥቁሩ የደሙ በአምሳለ ወይን ይሰጠናል እና ቢጫው የስጋው በአምሳለ ብስ ይሰጠናል እና አንድም የአራቱ ባህርያት ምሳሌ ናቸው ብሎ ቀዩ የእሳት ነጩ የውሃ ጥቁሩ የነፋስ በነፋስ ጸሊም በአርአያሁ እንዲል ቢጫው የመሬት ከአራቱ ባህርያት የተፈጠረ ሰውን በንፍር ውሃ አላጠፋውም ሲል እንዲሁ ሆኖ ታይቶልናል። አንድም ወይወርድ ዚነ ተጽኖ ዲበ ደመና ቀሊል እንዲል መፍጠኒት ደመና ኢሳይያስ አንቺ ነሽ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናም አይዘንምም። በአምስት መቶ ዓመት እንኳን ቢያካፋ ለሐድሶተ ንስር ያህል ነው። በሙሴ ጊዜ እንኳን አንድ ጊዜ ቢያካፋ እሳትና በረድ አንድ ሆኖ ተጣምቶ ወርዷል። እሳቱ በረዱን ሳያቀልጠው በረዱ እሳቱን ሳያጠፋው ዘይሁ ሕይወተ ኢያማሰነ ወዘያማስን ይገብረ ሙስና እንዲል ያቺ ሁለቱን መስተጻራን ይዛ እንደተገኘች እመቤታችንም ሁለቱን መስተጻራን ይዛ ተገኝታለች እና እናትነትንና ድንግልናን። አንድም ደመና ኤልያስ አንቺ ነሽ። ንጉሱ አክዓብ ንግስቲቱ ኤልዛቤል ይባላሉ። ኃጢአት ይሰሩ ጣዖት ያመልኩ ጀመር። ሰው ኃጢአት አትስሩ ጣዖት አታምልኩ ቢላቸው አይሆንም ብለው ኃጢአት ይሰሩ ጣዖት ያመልኩ ጀመር። እንዲህ ኃጢአት የሚሰሩ ጣዖት የሚያመልኩ በዝናም አብቅሎ በፀሐይ አብስሎ ይመግባቸው አይደለም። እንግዲህ ወዲህ የፈጣሪያቸውን ኃይል ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመይረድ ዝናም በእላ መዋዕል ዘእንበለ በቃለ አፉየ ብሎ ሰማይን አወገዘው። ሰማይ ዝናም ለዘር ጠል ለመከር የማይሰጥ ሆነ። ምድርም የዘሩባትን የማታበቅል የተከሉባትን የማታጸድቅ ሆነች። እንዲህ አድርጎ በከተማ ተቀመጠ።
ከዚህ በኋላ መልአኩ መጥቶ ኤልያስ እንቅልፍ ታበዥ ከነብር ትፋዘዥ እንዲሉ ኤልዛቤልን ያህል ጠላት አበጅተህ በዚህ ተቀምጠሃል። ሁር ፈለገ ኮራት ወበህየ ትሴሰየከ ብእሲት መበለት። ፈለገ ኮራት ሂድ ውሃ ይፍለቅልህ፣ ምግብህን ጧት ማታ አንዳንድ እግር ስጋ ያምጡልህ አለው። ፈለገ ኮራት ሄደ፣ ውሃ መነጨለት። ምግቡንም ቋት አንዳንድ እግር ስጋ እያመጡለት ይመገብ ጀመር። ከወዴት አግኝቶ ያመጡልታል ቢሉ ከነገስታቱ ቤት ሲታረድ እየነጣጠቁ። አንድም ነቢያት ካህናት መስዋዕት ሲሰዉ ይህ ኤልያስ ፈንታ እያሉ የሚያኖሩት ነበርና ከዚህ በኋላ 3 ዓመት ከ3 ወር ድርቅ ሆነ። ጌታም ዝናብ አዝንም ብሎ ይለምነኛል ሕዝቤን እታረቀዋለሁ ብሎ ቢያይ የፍጡር ልብ ጨካኝ ነውና ዝናብ አዝንም ብሎ የማይለምነው ሆነ። ምግቡን አስቀረበት። ቋኑ ፈየቶ ለቋ አሞራውን አሞራ ቀምቶት ይሆን እያለ እየወጣ እየገባ ሲያይ ቆይቶ ውሃ ሊጠጣ ቢሄድ ውሃይቱ ደርቃ አገኘ። ወደ እግዚአብሔር ቢያመለክት ሁር ምድረ ሰራጵታ ወበየተሴሰየከ ብእሲት መበለት አለው። እንዲህ ማለቱ ሲሄድ የተራበውን የደከመውን የወደቀውን የሞተውን እያየ አዝኖ ዝናብ አዝንም ብሎ ይለምነኛል ሕዝቤን እታረቀዋለሁ ብሎ ነው። እሱም ሲሄድ የተራበውን የደከመውን የሞተውን እያየ እያዘነ ሄዷል። ወረከበ አሐተ ብእሲት እንዘ ተአጥብ ክልኤ ዕፀወ ይላል። አንዲት ሴት ጥቂት እንጨት ስትለቃቅም አግኝቶ እባክሽ ውሃ አላት። በኤልያስ ጊዜ ውሃ አለችው። ለካ ስሜ እንዲህ ከፍቷል ብሎ ወማ እኮ ተማሊ ሊተፍተህ ብስት ያውም ባይሆን ቁራሽ እንጀራ እባክሽ አምጪልኝ አላት። ያው እግዚአብሔርን እፍይ ዝግኝ ጥርን ዱቄት ብቻ አለችኝ። አሁን እንደምታየኝ ጥቂት እንጨት ለቅማለሁ፣ ተመልሼ እሷን ጋግሪያት አንተም እኔም ልጅም በልተናት እንሞታለን አለችው። በዚያ ዘመን እሞታለሁ እንጂ እኖራለሁ ማለት አልነበረም እና ከዚህ በኋላ ተያይዘው ሂደው አቅድሚ ሊተ ለኪሰ ወለወልድኪ ድረ ትገብሪ፣ አስቀድመሽ ለኔ ጋግረሽ ስጪኝ፣ ለልጅሽና ላንቺ ኋላ ትጋግሪያለሽ። ከመዝ እግዚአብሔር ለህብትኪኒ እንተ ቅብ ቀሱትኪኒ እንተ ሐሪጽ እያልቃ በእላ መዋዕል ብሏታል። ሐሪጽኪኒ እንተ ቀሱት ቅብኪኒ እንተ ልሁክት ሲል ነው። አይለቅብሽ የረሃቡ ዘመን እስኪያልፍ ድረስ ይበርክት ብሏታል። ወዲያው ጋግራ ሰጠችው። በልቶ ወጥቶ ከሰገነት ተኛ። ወዲያው ልጇ ሞተባት። ሂዳ ነቢየ እግዚአብሔር ከማይገባይ ከኔ ከኃጢአተኛይቱ ቤት ገብተህ ኃጢአቴን ተመራምረህ ልጄን ትገልብኝ አለችው። እሱም እንግዲህ ወዲህማ ማን ነቢየ እግዚአብሔር ይለኛላ ያ ነፍሰ ገዳይ ይሉኛል እንጂ ብሎ ወአርገ ቤተ ላይ ይላል። ወደ ሰገነቱ ይዞ ወጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አድርጎ እየወደቀ እየተነሳ ሲጸልይ በ6ኛው ሙቀት ሰምቶታል፣ በ7ኛው አፈፍ አድርጎ አስነስቶታል። አሁን ኤልያስን ያህል ነቢይ በአንድ ጊዜ ሙት ማስነሳት ተስኖት አይደለም፣ በፍጹም ልመና ኃጢአት እንዲሰረይ ታምራት እንዲደረግ ለማጠየቅ ለጊዜው ሊያደርግለት ያልወደደውን ተላጽቆተ ስዕል እንዲያስደርግለት ነው። አስነስቶ ወስዶ እነሆ ልጅሽ ካንቺ ጋራ በሕይወት ይኖራል አላት። ነቢየ እግዚአብሔር በእውነት የእግዚአብሔር ቃል አድሮብህ እንዳለ የእግዚአብሔርም ሰው እንደሆንክ አሁን አወቅኩ አለችው። ይህም ብላቴና ዮናስ ይባላል። በዚህ ምክንያት አስከትሎታል። ከዚህ በኋላ ጌታ ሁር አስተርዮ ለአክዓብ ዝናብ የማዘንብ ነኝና ሂደህ አክዓብን ተገናኘው አለው። ንጉሡ አክዓብ ቢትወደዱ አብድዩ ሰራዊት አልቆባቸው ለፈረስ ለበቅሎ የለመለመ ሳር የጠራ ውሃ ለመፈለግ ሂደው ሳለ ኤልያስ አብድዩ በሄደበት በኩል ሂዶ ነበርና ተገናኙ። አንተኑ መምህሬ ኤልያስ አንተ መምህሬ ኤልያስ ነህ አለው። አዎን። ሁር ጸውዖ ለአክዓብ እግዚእከ ሂድ ጌታ አክዓብን ጠርተህ ይዘውና አለው። ነቢየ እግዚአብሔር በአንተ አድሮ ያለ መንፈስ ቅዱስ አነሳስቶ ወደ አንዱ ተራራ ቢወስድህ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቅጣው ብለህ ነው። በዚያውም ላይ ወረታዬን እንጂ ባታውቅልኝ ነው። ኤልዛቤል ነቢያት ካህናትን ባስፈጀሽ ጊዜ 50ውን በአንድ ዋሻ 50ውን በአንድ ዋሻ አድርጌ ልብስ ቀለብ እየሰጠው እንጂ አትርፌያለሁ አለው። ሕያው እግዚአብሔርን ወዲያ ወዲህ አልልም ከዚሁ እጠብቅሃለሁ አለው። ነቢያት ሕያው እግዚአብሔርን ካሉ መሐላቸውን አያፈርሱምና። ከዚህ በኋላ ሂዶ አክዓብን ይዞት መጣ። አክዓብ ኤልያስን ምን ጊዜ አግኝቸው ገድየው ስል የነበር በኤልያስ አድሮ ያለ መንፈስ ቅዱስን አይቶ በአክዓብ አድሮ ያለ ሰይጣን ትቶት ሸሽቶ
አንተኑ ኤልያስ ዘተገፈቶሙ ለእስራኤል እስራኤልን እንደ መቅሎ የምትቆላቸው እንደ ዓሣ የምታገለባብጣቸው ኤልያስ አንተ ነህ አለው። አኮ አነ ዘገፈቶሙ ለእስራኤል አላ አንተ ወቤተ አቡከ ወብእሲትከ ዘማ። ምን እኔ አንተ መምለካነ ጣዖት ወገኖችህ ዘማ ሚስትህ ኃጢአት ሰርታችሁ ጣዖት አምልካችሁ ነው እንጂ እስከ ማእዜኑ ታነክሱ በክልኤሆን ጌጋያቲክሙ ለእመ እግዚአብሔር አምላክ ያው አምልኮ ኪያው ትሉ ወለእመ ቤል አምላክ ያው አምልኮ ኪያው ትሉ አለው። አሁን ኤልያስን ያህል ነቢይ እግዚአብሔር እመን የሚጭንበት ሆኖ አይደለም፣ ቤልን ሲያይ የመጣ ነው። እዎን ተከትሎ የመጣ አልቦ እዎ ሆኖ እንዲፈታ ከዚህ በኋላ መስዋዕት እንሰዋና መስዋዕቱን የተቀበለለት የዚያ አምላክ አምላክ ይባላል። ላንተ 400 ለሚስት 450 850 ነቢያተ ሐሰት ካህናተ ጣዖት አሏችሁ፣ ከነቢያተ ጽድቅ አንድ እኔ ብቻ ቀርቻለሁ። መስዋዕት እናቅርብና መስዋዕቱን የተቀበለለት የዚያ አምላክ አምላክ ይባላል አለው። እነሱም ቸግሯቸዋልና ይሁንብን አሉ። ከመስዋዕቱም ከጊዜውም ያስመርጣቸዋል። ከመስዋዕቱ የሰባውን የወፈረውን ከጊዜው ነጉን መረጡ። ከዚህ በኋላ አፈሩን ጠርጋችሁ ደንጊያውን ጸፍጽፋችሁ እንጨቱን ረብርባችሁ ስጋውን ከዚያ ላይ ከምራችሁ ጸልዩበት፣ በእሳት አታቃጥሉት፣ ምልክቱ እሳት ከሰማይ ወርዶ ከበላላችሁ ነው አላቸው። እነሱም አፈሩን ጠርገው ደንጊያውን ጸፍጽፈው እንጨቱን ከዚያ ላይ ረብርበው ስጋውን ከዚያ ላይ ከምረው ስማነ ቤል ስማነ ዳጎን እያሉ ይወድቁ ይነሱ ጀመር። ከዚያ ቀድሞ ሰይጣን ከመንደር እሳት ጭሮ አምጥቶ ያቃጥልላቸው ነበር። ያን ጊዜ ግን በኤልያስ አድሮ ያለ መንፈስ ቅዱስን አይቶ ሸሽቶ የማያቃጥልላቸው ሆነ። በአለንጋቸው ይገረፉ፣ በአፋቸው ይፋቁ ጀመር። እስከ ነሐየሎሙ ደም ይላል። ስንኳን ገንዘባችን ሰውነታችን ሳይቀር ሰዋንልህ ሲሉ ወአሃዘ ይሳለቅ ቦሙ ኤልያስ ተስቢያው ይላል። ይዘብትባቸው ጀመር። አምላካችሁ እንጂ ደካማ ነው፣ ከፈረፈር ወድቆ ይሆናል። ሁሩ አንስእዎ ሂዳችሁ አንሱት። አምላካችሁ እንጂ ዋዛ ፈዛዛ ወዳጅ ነው፣ ከእረኞች ጋር ይጫወት ይሆናል። ሁሩ ጸውእዎ ሂዳችሁ ጥሩት። አምላካችሁ እንጂ እንቅልፍ ወዳጅ ነው፣ ተኝቶ ይሆናል። ሁሩ አንቅህዎ ሂዳችሁ ቀስቅሱት እያለ ይዘብትባቸው ጀመር። ከዚህ በኋላ መስዋዕተ ነግ እንዳለፈ መስዋዕተ ሰርክ እንደደረሰ አይቶ እንከሰ ኮነክሙ እንግዲህ ወዲህ በቃችሁ፣ ይህንን ርኩስ መስዋዕታችሁን ከዚህ አስወግዱ ብሎ አፈሩን ጠርጎ ሌላ አፈር ደርድሮ ደንጊያውን አንስቶ ሌላ ደንጊያ ጸፍጽፎ እንጨቱን ረብርቦ ከዚያ ላይ ስጋውን ከምሮ ዙሪያውን ፈሰስ አስቀድዶ ድግሙ ሰልሱ እያለ 3 ቻል 4 ቻል ውሃ አስመልቶታል። 12 ይሆናል። እስከነ ይቀውም ማዩ እንዲል ከዚህ በኋላ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ እኔ እበላበት እጠጣበት እሾምበት እሸለምበት እከብርበት እገንበት ብዬ አይደለም፣ ለአምልኮት ቀንቼ አምልኮት ይገለጽ ብዬ ነው እንጂ ልመናዬን ስማኝ መስዋዕቴን ተቀበልልኝ ብሎ ወደ እግዚአብሔር ቢያመለክት የሰናፍጭ ቅንጣት ታህል እሳት ከሰማይ ወርዳ መብላት በስጋው ይጀምራል። ስጋውን በልቶ እንጨቱን በልቶ ደንጊያውን በልቶ ውሃውን በልቶ ወለሐሰ መሬቶ ይላል። ከመሬቱ ጋት ያህል ነስቶለት ተመልሶ አድርጓል። እነዚያንም ነቢያተ ሐሰት ካህናተ ጣዖት በፈለገ ኤፍራጥስ በሰይፍ አስመትቷቸዋል፣ ኃጢአት በጥምቀት እንዲሰረይ ለማጠየቅ። ከዚህ በኋላ ብላቴናውን አስከትሎ ደብረ ቀርሜሎስ ወጣ። ነቢያት ሲጸልዩ ልምድ አላቸው። ኤርምያስን መሬት ላይ ወድቆ ተኝቶ ይለዋል። ኤልያስን ጉልበቱን ከአንገቱ ላይ ጥሎ ይለዋልና ጉልበቱን ከአንገቱ ላይ ጥሎ ሲጸልይ ብላቴናውን ግባ በበሳብ እየወጣህ እየገባህ ደመና ከውቅያኖስ ውሃ ጠልፋ ስትወጣ አይተህ ንገረኝ አለው። እስከ 6 ጊዜ እየወጣ እየገባ ሲያይቆይቶ በሰባተኛው ሰኮና ብእሲ የምታህል ደመና ከውቅያኖስ ውሃ ጠልፋ ስትወጣ አይቶ ነገረው። ሂድና አክዓብን ስንኳን ይህን ያህል ዘመን ኑሮ የመጣ ዝናም 2 ቀን 3 ቀን ውሎ አድሮ የመጣ ዝናም ኃያል ነውና ሰውህን ከብትህን ሰብስብ ብሎሃል አለው። መልእክተኛው ሳይደርስ ወንዘ ይትመያየጡ ሰብኡ ወጸልመ ሰማይ በደመና ይላል። ከወዲያ ወዲህ ሲሉ ወዲያው ድምንምን ጥቁርቁር ብሎ ዘንሟል። አክዓብ በፈረስ በሰረግላ ሆኖ ከቤቱ ገብቶ ድኗል። ኤልያስም በተአምራት ገብቶ ድኗል። ያን ጊዜ እነሱም በተአምራት ጠግበው አድረዋል። አንድም
በተስፋ በዓመት ዘር ይዘሩ ነበርና የመጀመሪያው ዓመት መከር፣ የሁለተኛው ዓመት ጎሞር፣ የሶስተኛው ዓመት ዝርዝር የመንፈቁ ቡቃያ ሆኖ ተገኝቷል። ያቺ በአራተኛው ዓመት ምግበ ስጋን ይዛ እንደተገኘች እመቤታችንም በአራተኛው ክፍለ ዘመን ምግበ ነፍስ ጌታን ይዛ ተገኝታለችና ደመና ኤልያስ አንቺ ነሽ አለ። ምሳሌሽ ናት ሲል ትምህርተ ተዋህዶ ረሰኪ አብ ትምህርተ ተዋህዶ ረሰኪ አብ አብ የአንድነ የብቸኝነቱ ምሳሌ አደረገሽ። ቅድመ ዓለም ከአብ ያለ እናት መወለዱ ለዓለም ያለ አባት መወለዱን ያስረዳል ያጠይቃልና ልደት ቀዳማዊ ታወቀ በዳህራዊ ልደት እንዲል አንድም ትምህርተ ተዋህዶ ይላል። የልጁ ምልክት አደረገች። እሷ ድንግል ወም እንደሆነች እሱም አምላክ ወሰብ ነውና እሷ እናትነቷ ድንግልናዋ እንዳላስቀርባት እንዳለወጠባት እሱም ሰው መሆኑ አምላክነቱን አላስቀርበትም አልለወጠበትም እና መንፈስ ቅዱስ አደረ ላዕሌኪ አንድም በቀስትነት ሳለሽ የፍቅር ምልክት አደረገሽ። አሁን ሰው ወደ ጠላቱ ሲሄድ ጅማቱን ወደሱ ደጋኑን ወደ ጠላቱ ያደርጋል ቀስት ለማስረር እንዲመቸው። ወደ ወዳጁ ሲሄድ ግን ደጋኑን ወደሱ ጅማቱን ወደ ወዳጁ ያደርጋል ለመገናኘት እንዲመቸው። ጌታም ከእንግዲህ ወዲህ የልጅን ወዳጆች በንፍር ውሃ አላጠፋቸውም ሲል ደጋኑን ወደሱ ጅማቱን ወደኛ አድርጎ ይታይልናል እና የፍቅር ምልክት አደረገሽ አለ። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወቱሰ ንጹሕ እነሰለስቱ ግብራት እለ ስሩዓን በእጓለ እመሕያው ወእምራን ቦሙ ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እንዲል አንድም ቅዱስ አደረ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ስጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ አማነ ሲል ነው እመቤታችን በእውነት አካላዊ ቃልን ወለድሽልን። ወልደ አብ ዘይነብር ለዓለም ለዘላለሙ ወልድ ወልድ በመባል ጸንቶ የሚኖር መጻ ወአድኀነነ እምኃጢአት ዘመጻ ሲል ነው ከወዲያ ዓለም ወደዚህ ዓለም መጥቶ ከኃጢአት ያዳነን ከኃጢአት ሳላዳነን ብሎ በኃጢአታችን ከመጣብን ፍዳ ያዳነን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ ፊትህ የበራ በጎ ወሬን የምታወራ ባለምስራች ገብርኤል ለአንተም የተሰጠህ ክብር ፍጹም ነው፣ ገናና ነው። የክፉ መልእክተኛ የበጎ መልእክተኛ በፊቱ ይታወቃል። እምከመ አሰሩ ለልብ ፍሱ ብሩህ ገጽ እምከመ ይትፌሳህ ልብ ይበርህ ገጽ እምከመ ያሐዝን ልብ ይዴምን ገጽ እንዲል ሰባከ ለነ ልደተ እግዚእ ዘመጻ ኀቤነ ወደ እኛ የመጣ የጌታን ልደት ለእኛ ነገርከን። ወአብሰርካ ለማርያም ድንግል ዘእንበለ ርስሓት ወትቤላ ወአብሰርካ ለማርያም ድንግል ሰበከ ያለውን አብሰርካ ለነ ያለውን ለማርያም ድንግል ለማርያም ብሎ ገለጸው። የኛ እመቤታችንና የኛ ባህሪ አንድ ከሆነ ብሎ አንድም ወደኛ የመጣ የጌታን ልደት ለኛ ለኖሎት ነገርከን። ከዚያ አስቀድሞ ጽንሱን ለእመቤታችን ነገርካት። ናሁ ትጸንሲ ወትወልድ ይወልደ ብለህ ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ነውር ነቀፋ ልማዳንስ ሳያገኝሽ በትንቢተ ነቢያት በተልእኮ መላእክት ጸንተሽ የተገኘሽ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ብለህ ሳሊ ለነ ቅድስት እንተ በአማን ንጹሕ ዝናም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ ረከብኪ ጸጋ ጸጋን አገኘ ያድርብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ውእቱሰ ንጹሕ እነሰለስቱ ግብራት እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እንዲል አንድም ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ስጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቅዱሰ ማነ ሲል ነው። በእውነት እመቤታችን ቅዱስ 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 ተብሎ ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽልን። መድህኑ ለኩሉ ዓለም መድህን ወባለ በቀና ነበር ልማደ መጽሐፍ ነው የዓለሙ ሁሉ መድኃኒት የሚሆን
መጻ ወአድኀነነ ከወዲያ ዓለም ወደዚህ ዓለም መጥቶ አዳነን። ሰአሊ ለነ ቅድስ ከወዲያ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳነነ የድንግልን ስራ አንደበታችን ያመሰግናል አለ። የድንግል ስራዋ ምንድነው ቢሉ እንጀራ መጋገር፣ ወጥ መስራት፣ ጠላ መጥመቅ አይደለም። በሕቱም ድንግልና ጸንሶ በድንግልና መውለድ ነው። ዮም ነወድስ ለማርያም ወላዲተ አምላክ ዛሬም አምላክን የወለደች እመቤታችን እናመስግናት አለ። ቀድሞ ከነበሩት ጋር እንደነበረ ሆኖ አንድም ዛሬ እንዳለ ሆኖ በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ በዳዊት ባህሪ ከእርሷ ስለተወለደ ዳዊትን እስመ እንፍሬ ከርስከ አነብር ሊመንበርከ ያለው እንደደረሰለት እንደተፈጸመለት ለማጠየቅ አልፎ አልፎ እንዳርስት እንዳዝማች ያነሳዋል። ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም አሕዛብ ሁላችሁኑ እመቤታችን ብፅዕት እያልን እናመስግናት። አንድም ትንቢት የተነገረላቸው ሱባኤ የተቆጠረላቸው ተስፋ ያላቸው እስራኤል ነበሩ። ትንቢት የተነገረላቸው ሱባኤ የተቆጠረላቸው ተስፋ ያላቸው እስራኤልስ አናመሰግንም አሉ። አሕዛብ ኑ እመቤታችን ብፅዕት እያልን እናመስግናት ይላል። ቀድሞ ዛሬ ካሉት ጋር እንዳለ ሆኖ አሁን እንደ ቀድሞው ከፋርስ ከባቢሎን ከጽር ከሜዶኑ ማለት አይደለም፣ በእግረ ህሊና ነው። እስመ ኮነት እመ ድንግለ ወጽሙራ እንደ ቀድሞው ከኑ ማለት አይደለም። አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በሃበ አይሁድ እንታክቲ አጥረየት ሰደፈ ወዛቲ አጥረየት ባህርየ ምኩራብ አነመት ጸምረ ወቤተ ክርስቲያን ታጽፈቱ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን እንዲል እስመ ኮነት እመ ድንግለ ወጽሙራ እስመ ኮነት እመ ድንግልና ያላት እናት ሆናለችና ወጽሙረ ድንግልናንም ደርባ ተገኝታለችና ድንግልናንም ደርባ ተገኝታለችና ታፋስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ እንተ አልብኪ ሲል ነው። ነውር ነቀፋ ልማዳ እንስት ሳያገኘሽ ያላገኘሽ ንጽሕት ድንግል እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጻ ቃልአ ወተሰብአ እምኔሃ እምኔኪ ሲል ነው። የአብ አካላዊ ቃል ከወዲያ ዓለም ወደዚህ ዓለም መጥቶ ከአንቺ ሰው የሆነ ታፋስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርስሓት ፍጽምት ዘአልባ ርስሓት አደፍ ጉድፍ ነውር ነቀፋ ያላገኘሽ ንጽሕት የሽቱ ሙዳይ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ይችን የሽቱ ሙዳይ አስቀድመው ከአማረ አክርማ ይቀጯታል፣ ይሰበስቧታል፣ ቀለም ያገቧታል። ኋላም ማህደር ሰፍተው ቤት ሰርተው ጢስ ከማይተንበት ትቢያ ከማይበንበት ቦታ ሰቅለው ተንከባክበው ያኖሯታል። አስቀድመው ያችን ከአማረ አክርማ እንዲቀጯት እንዲሰበስቧት እመቤታችንም ሥላሴ ከደጋጉ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አስገኝተዋታል። ቀለም እንዲያገቧት እየቀደም ጸጋ ክብር ይጨመርላታል። ማህደር ሰፍተው ቤት ሰርተው ጢስ ከማይተንበት ትቢያ ከማይበንበት ቦታ ሰቅለው ተንከባክበው እንዲያኖሯት መንፈስ ቅዱስ አቀባም ከርሰማ ይላታል እና አንድም ይቺ የሽቱ ሙዳይ ሽቱ በውስጥ ሳለ በአፋ ትሸታለች። እመቤታችንም ጌታን ጸንሳ ሳለ ትዕምርት ተአምራት ታደርግ ነበርና አንድም ይቺ የሽቱ ሙዳይ ሽቱ በውስጥ ሳለ ሽቱ ከወጣም በኋላ መዓዛው አይለያትም። እመቤታችንም ጌታን ከወለደች በኋላ መዓዛ መለኮቱ ድንግልናዋ አልተለያትም እና በዚች በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ያኖራሉ። ከነገደ ይሁዳ የተወለደ መንግስት የሚገባው መጥቶ ቀኝ አካሉን ተቀብቶ ንጉሠ ነገሥት፣ ከነገደ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ አካሉን ተቀብቶ ሊቀ ካህናት ይባል ነበር። ጌታም ከእመቤታችን 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስን ነስቶ መንግስትን ክህነትን እንዳሳለፈባቸው ያጠይቃል። ታፋስሒ ኦ ገነት ነባቢት ማኅደሩ ለክርስቶስ የክርስቶስ ማደሪያው ገነት ነባቢት እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ገነት ነባቢት አላት። በገነት ጌታ አዳም ተነጋግረውባታል እንጂ እሷ አልተናገረችም። እመቤታችን ግን ዘወትር እያማለደች ለኃጥአን
ስሬት ለጻድቃን እሴት ታሰጣለች እና ማኅደሩ ለክርስቶስም አለ ገነት ማኅደረ አዳም ናት እንጂ ማኅደረ እግዚአብሔር አይደለችም። እመቤታችን ግን ማኅደረ እግዚአብሔር ናትና። ዘኮነ ዳግማየ አዳም በእንተ አዳም ቀዳሚ ብእሲ ዳግማየ አዳም በእንተ አዳም ዘውቱ አዳም ይላል። ስለቀደመ ሰው ስለ አዳም ዳግማየ አዳም የተባለ አለ ሰው የሆነ ተፈስሒ ኦ ጸዋሪቱ ለዋህድ ለዘኢተፈልጠ እምህጽነ አቡሁ ከአብ ሪና ያልተለየ ተቀዳሚ ተከታይ የሌለው የአብ አንድ ልጁን የወሰንሽው እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጥሽ ንጽሕት የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ይችን የሰርግ ቤት አስቀድመው ይጠርጓታል፣ ይወለውሏታል፣ ይጎዘጉዟታል፣ ቀለም ያገቧታል፣ ሱሳን ወርድ ይሰሉባታል፣ በሐር ያንቆጠቁጧታል። ያችን አስቀድመው እንዲጠርጓት እንዲወለውሏት መንፈስ ቅዱስ አቀባም ከርሰማ ይላታል። እንዲያነጥፏት እንዲጎዘጉዟት በየቀደም ጸጋ ክብር ይጨመርላታል። በሐር እንዲያንቆጠቁጧት ሱሳን ወርድ እንዲስሉባት ጌታን ጸንሳ ተገኝታለች እና መጻ ወተሰባ እምኔኪ ስርግው በኩሉ ስነ ስብሐት መጻ ወተሰባ እምኔኪ ብሎ ይገጥሟል። በባህሪ ክብሩ ከብሮ የሚኖር እሱ ከወዲያ ዓለም ወደዚህ ዓለም መጥቶ በማኅፀንሽ አድሮ ሰው ሆነ። ተፈስሒ ኦ ጸጳጦስ እንተ ኢያዋያ እሳተ መለኮት እሳተ መለኮቱ ያላቃጠላታል። ባህሬ መለኮቱ ያላቃጠለሽ ያለወጠሽ ጸጳጦስ በቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ጸጳጦስ በሀገራቸው ሊቁ ባወቀ ተናግሮታል። በሀገራችን ጅበራ እንጆሪ ደድሆ ነው። አንድም ጳጦስ የሚባል ስለበቀለባት ዕፀ ጳጦስ ብሏታል። ተፈስሒ ኦ አመት ወእም ድንግል ወሰማይ ተፈስሒ ኦ አመት ወእም ድንግል ወሰማይ ድንግል ወእም አመት ወሰማይ ብሎ ይገጥሟል። እናትነት ከድንግልና እመቤትነት ከእርድና ያለሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። አንድም ተፈስሒ ኦ አመት ወእም ድንግል ይላል። እናትነት ከእርድና ያለሽ ድንግል እመቤታችን ተፈስሒ ደስ ይበልሽ፣ ወሰማይ ማኅደርም ተባልሽ። ሰማያዊ እንተ ጾረት በስጋ ዘይጽያን ዲበ ኪሩቤል በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖር ሰማያዊ እሱን በስጋ የወሰንሽው ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት ስለዚህ ከቅዱሳን መላእክት ጋራ እንደ ቅዱሳን መላእክት በፍጽም ደስታ እንዲህ እያልን እናመስግን። ወንበል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ ከአብ ከመንፈስ ቅዱስ ጋር ምስጋና ተገባው። ወሰላም በምድር በምድርም እርቅ ተወጠነ። ስምረቱ ለሰብ የሰው ጊዛኑ መንፈስ ቅዱስ ሊሰጠው እያል እስመኪያኪ ሰምረ ዘሎቱ ክብር ወስብሐት የክብር ያለው እሱ አንቺን ለእናትነት መርጧልና ሰአሊ ለነ ቅድስ የክብር ካለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም ኩሎሙ ቅዱሳን ክብረ ኩሎሙ ሲል ነው። የእመቤታችን ክብር ከቅዱሳን ክብር ሁሉ ይበልጣል። እስመ ድልዎ ኮነት ለተወክፎ ቃለ አብ እስመ ድልዎ ኮነት ለተወክፎ ቃለ አብ ዋህድ ቃለ እግዚአብሔርን መውለድ የበቃችሁና ተገኝታለችና ዘይፈርህዎ መላእክት ወያኩትዎ ትጉሃን በሰማያት መላእክት የሚፈሩት የሚያከብሩት ትጉሃን በሰማያት የሚያመሰግኑት ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማህፀኗ ወሰነችው። ይእቲ ተአቢ እምኪሩቤል ወትፈደፍድም ሱራፌል እንዲህ ከሆነ ከኪሩቤል ትበልጣለች፣ ወትፈደፍድም ሱራፌል ከሱራፌልም ትበልጣለች። አቤና ፈድፈደ ይወራረሳሉ። አልቦ ዘይፈደፍደከ ዘእንበለ መንበረ መንግሥቴ እንዲል ዘያቤከ ሲል ወነገርዎ ብዝኃ ፍሬሃ እንዲል ወበየ ፍሬሃ እንዲል ብዝኃ ፍሬሃ ሲል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ የአንዱ ቅዱስ ማደሪያ ሁናለችና ቅድስት ብሎ ሥላሴን በሴት አንቀጽ ተናገራቸው። ሴት ከባህሪዋ ልጅን እንድታስገኝ
ሥላሴም ወላዲያነ ዓለም ናቸው እና ቅድስት አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ኃጢአትም ጽድቅም ይስማማዋል። እንደ ነጭ ልብስ ነጭ ልብስ ጥቁር ቀለም ቀይ ቀለም ቢቀቡት ሁሉ እንዲስማማው ሰውም አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ ሲል ይኖራል እና ወይልሃኮከ ዘእንበለ ጽነት ወይ ተወካፌ እከያት ከመይኩን ሰናያቲከ ዘእንበለ ፍዳ ወይሬ ከመ ትኩን ዘእስሌአለ እምኔሆሙ ቅድመ ከዊነ ዳግማዊ እስመ እግዚአብሔር አዘዘ ኢትወከፋ ጠባያት ዘይትገበር ቦን እንዲል ለጌታ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባህሪ ቁረት እንጂ ወየት ለእሳት ባህሪ ወየት እንጂ ቁረት እንዳይስማማው እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነውር እንዲል ዘእንበለ ነውርም ይላል። እስመ ኮነት ታቦተ ለአሃ ንጹሕ ጽኑ አለ ሰውን ጽኑ ቢሉት በሕማም በሞት ይለወጣል። ህልፈት ውላጤ ይስማማዋል። ወቅሩብ ሙስና በዲበ አንቀጽ እማንቱስ ይታጎላ እንዲል ለሥላሴ ባህሪ ግን ኃይል እንጂ ድካም አይስማማውም። ህልፈት ውላጤ የለበትም እና እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወይተነትንም ዘሃሎ ቦቱ አንተሰ አንተ ክመ እንዲል ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው እንጂ የባህሪው አይደለም። እሱ ግን የባህሪው አይደለም። ምን ትብከ ዘይነሳይከም ካልእከ ወምን ትብከ ዘይኮነሁ በለከ እንዲል ጌታ ግን የባህሪው ነውና እግዚእ ዘይግዝዎ ንጉሥ ዘይሰይምዎ በዓል ዘይደቅህ ወስብሐቲሁ ዘማቤሁ ወውዳሴሁ እምዚአሁ አኀዜ ዓለም በራሁ ኩሉ ውስተ እዴሁ እንዲል ልዩም አለ ለአብርሃም ለይስሐቅ ለያዕቆብ ለጳውሎስ ለጢሞቴዎስ ለስልዋኖስ የስም የአካል ሶስትነት ቢኖራቸው የባህሪ የልዑልና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሶስት ባህሪ በልዑልና ፈቃድ አንድ ናቸውና ለፀሐይ ለእሳት ለቀላይ የግብር ሶስትነት ቢኖራቸው የባህሪ የልዑልና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሶስት በባህሪ በልዑልና ፈቃድ አንድ ናቸውና ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው የነቢያት ሀገራቸው ያቺ ኢየሩሳሌም ምድራዊት ይችም እመቤታችን አንድም ይችም እመቤታችን ያቺ ኢየሩሳሌም ምድራዊት ወማኅደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን ማደሪያቸው አንድም ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ሀገረ ትንቢታቸው ያቺ ኢየሩሳሌም ሰማያዊት ይቺ እመቤታችን አንድም ይቺ እመቤታችን ያቺ ኢየሩሳሌም ሰማያዊት ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም እንዲል ወማኅደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ለሕዝብ ሲል ነው ለየቀረው ነው። በድንቁርና በሞት ጥላ ለነበሩ ሰዎች ብርሃን አቢይ ሰረቀ ላዕሌሆሙ ደግ እውቀት ተሰጣቸው። ሞትን በመምሰል አንድ ገጽ በማለት ሞትን በመምሰል ሞት ባመጣው ምስል ለሚኖሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በክደት በኑፋቄ ለሚኖሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት ክህደትን ጽላሎተ ሞት በማለት ተናገረው። በጨለማ ላይ የዛፍ የገደል ጥላ ሲታከል ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመር ፍዳው ይጸናልና እግዚአብሔር ዘያርፍ በቅዱሳኒሁ በሱራፌል በኪሩቤል ላይ አድሮ ሲሰለስ ሲቀደስ የሚኖር እግዚአብሔር ተሰብአ እምድንግል ለመድኃኒተ ዚአነ እኛን ለማዳን ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ንዑ ርእዩ ዘንተ መንክረ ንዑ ርእዩ ዘንተ መንክረ ይህንን ድንቅ ምስጢር ኑ ተመልከቱ፣ ኑ እዩ። ወዘምሩ ወዘምሩ ማመስገንም አመስግኑ በእንተ ምስጢር ዘተከስተ ለነ ስለተገለጠልን ስለዚህ ድንቅ ምስጢር እስመ ዘኢይሰባ ተሰብአ ከዚህ ቀደም ሰው ሆኖ የማያውቅ እንግዲህ ወዲህ ሰው የማይሆን እርሱ ሰው ሆኗልና ከኃይላ ፈላሻ እንግዲህ ወዲህ ሰው ይሆናል ይሉታልና እንዲህ አለ። ቃል ተደመረ ቃል ከስጋ ጋር ቢዋሃድ ወዘአልቦ ጥንት ኮነ ቅድመ ወዘአልቦ ጥንት ኮነ ቅድመ ዘመን የማይቆጠርለት መለኮት ከስጋ ጋር ቢዋሃድ 5500 ዘመን ተቀድሞት ወደ ኋላ ተገኘ። ልጅ ከአባቱ ፊት እንዲገኝ
ወለዘ አልቦ መዋዕል ኮነ ሎቱ መዋዕል ቅድምና ያልነበረው ሥጋ ከቃል ጋር ቢዋሃድ ቀዳማዊ አምላክ ተባለ። አንድም አልቦ ጥንት ኮነ ቅድመ ዘአልቦ ጥንት ኮነ ቅድመ ቅድምና ያልነበረው ሥጋ ከቃል ጋር ቢዋሃድ ቀዳማዊ አምላክ ተባለ። ወለዘ አልቦ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት መለኮት ከሥጋ ጋር ቢዋሃድ ዘመን ተቆጠረለት። ወይ አክል 30 ከረምቱ ለእግዚእ ኢየሱስ ወአመኮኖ 10 ወክሌተ ተብሎ። አንድም ወዘ አልቦ ጥንት ኮነ ቅድመ በገዥነት ታይቶ የማይታወቅ ሥጋ ከቃል ጋር ቢዋሃድ ክቡር አምላክ ተባለ። ወለዘ አልቦ መዋዕል ኮነ ሎቱ መዋዕል ወለዘ አልቦ መዋዕል ኮነ ሎቱ መዋዕል ክብር የባህሪው የሆነ አካላዊ ቃል ከቃል ጋር ቢዋሃድ ክቡር ተባለ። ዘኢይታወቅ ተከስተ ወዘኢይትረአይ ተርእየ ወልደ እግዚአብሔር ሕያው ከዚህ ቀደም በተገዥነት ታይቶ የማይታወቅ መለኮት ከቃል ጋር ቢዋሃድ ለሞት ተገዛ። በገዥነት ታይቶ የማይታወቅ ሥጋ ከቃል ጋር ቢዋሃድ ገዥ ተባለ። ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ በወላ በተረዳ ነገር ሰው ሆነ። ዘትማልም ዘትማልም ቅድመ ዓለም የነበረ ወዮም በማይከለ ዛሬም በማይከለ ዘመን ያለ ወክመ ውእቱ እስከ ለዓለም ኋላም ይህን ዓለም አሳልፎ የሚኖር ኢየሱስ ክርስቶስ አሐዱ ህላዌ ሎቱ ንስግድ ወንሰብሕ አሐዱ ህላዌ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በባህሪ በህልውና ፈቃድ አንድ ነው። ሎቱ ንስግድ ሰብሕ እንስገድለት እናመስግነው። ሰአሊ ለነ ቅድስት የባህሪ ስግደት እንስገድለት፣ የባህሪ ምስጋና እናመስግነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስምዐ በእንቲአሃ ነቢዩ ሕዝቅኤል የእርሷን ነገር እንዲህ ብሎ አሰምቶ ተናገረ። ወይቤርኢኩ ኆኅተ በምስራቅ ወይቤርኢኩ ኆኅተ በምስራቅ በምስራቅ ህቱም ቢል እንዘን ጭኖ በደገኛ መቆለፊያ ተቆልፋ ህቱመ ቢል በደገኛ መቆለፊያ የተቆለፈች ሁና በምስራቅ በኩል የተዘጋች ደጅ አየሁ ብሎ የቀድሞ ሰዎች ከምስራቅ ወደ ምዕራብ ይገባሉ፣ ርዕተ ገሃነም አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን፣ ርዕተ ገሃነም የለብንም፣ ካሳ ተከፍሎልናል ስንል ነቢዩ ሕዝቅኤል እንዳስለመደ ከምስራቅ ወደ ምዕራብ ሲገባ ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ አለው። ወሜጠኒ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። መለስ ቢል በምስራቅ በኩል ታላቅ አዳራሽ በደገኛ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። ይኸው ምሳሌ ነው። መቅደስ የእመቤታችን ቁልፍ የማኅተመ ድንግልናዋ ቀይ ጎልማሳ የጌታ ያ ሳይከፍት ገብቶ ሳይከፍት እንደወጣ ጌታም በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ። አልቦ ዘቦአ ዘእንበለ እግዚአ ኃያላን ከኃያላን ከኪሩቤል ከሱራፌል ጌታ በቀር ሳይከፍት ገብቶ ሳይከፍት የወጣ የለም። ከዚህም ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ አለ። ኃይል ስጋዊ የነ ጌዴዎን የነ ባርቅ የነ ወፍታሔ የነ ሶምሶን፣ ኃይል መንፈሳዊ የነ አብርሃም ወይቤ ዝኩ ኃያል አብርሃም ይሞአኒ ሰይፈ ጸላይ እንዲል። ኃይል መላካዊ የመላእክት ነው። በተፈጥሮ ኃያላን ናቸው። እየቀደም ጸጋ ኃይል ይጨመርላቸዋልና ከኃያልነታቸውም የተነሳ አንዱን መልአክ ወነሣ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማይረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን አባይ ሀገር ይለዋል። ቦአ ውስቴታ ወወፃ እግዚአ ኃያላን እርሱ ሳይከፍት ገብቶ ሳይከፍት ወጣ እንጂ። ሰአሊ ለነ ቅድስት እግዚአ ኃያላን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ወእትሰ ድንግል ይእቲ እንተ ወለደት ለነ መድኅነ በሕይወትም የመሰልኳት መድኃኒታችን ኢየሱስ ክርስቶስን የወለደችልን ናት። እያለችስ በሕይወት አይመስላትም ብሎ ሕይወትም ያልኳት መድኃኒታችን የወለደችልን ድንግል ማርያም ናት። ወኮኩሰ ክርስቶስ ውእቱ እንዲል እምድረ ወለደት ኪያሁ ነበረት በድንግልና ከመ ትካት እሱንም ከወለደች በኋላ እንደ ቀድሞዋ በድንግልና ጸንታ ኖረች። ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚእ
ጌታን የወለድሽ እመቤታችን የማኅፀንሽ ፍሬ መርገመ ሥጋ መርገመ ነፍስን የሚያርቅ የሚያጠፋ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ዘመጽአ ወአድኀነነ እምደ ጸላኢ ዘአልቦ ምሕረት ሥላሴን ይቅር በሉኝ የማይል ሥላሴ ይቅር ከማይሉት ለሰው ከማያዝን ከማይራራ ኃጢአትን ሸልጎ ከማይሰራ ከጠላታችን ከዲያብሎስ ከወዲያ ዓለም ወደዚህ ዓለም መጥቶ ከጠላታችን ከዲያብሎስ ያዳነን። አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ነሽ። ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማልሽ የምታሰጭ ነሽ። ረከብኪ ሞገሰ በሃበ ንጉሠ ስብሐት የክብር ባለቤት በሚሆን በእርሱ ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን እውነተኛ የባሕርይ አምላክ ዘበአማን አለው ጌትነቱ እንደ ነገሥታት በጉልበት እንደ ካህናተ ብሪት በሀብት እንደ ጣዖታት በሐሰት አይደለምና። ለኪ ደሉ እበይ ወክብርም ኩሎሙ እለ ይነብሩ ዲበ ምድር ለኪ ደሉ እበይ ወክብርም ኩሎሙ እለ ይነብሩ በዚህ ዓለም ከሚኖሩት ሁሉ ይልቅ ለአንቺ ክብር ምስጋና ይገባል። ቃለ አብ መጻ ወተሰብአ እምኔኪ አካላዊ ቃል ከወዲያ ዓለም ወደዚህ ዓለም መጥቶ ሰው በማኅፀንሽ ሰው ሆኗልና። ወአንሶ ሰወ ምስለ ሰብ ከሰው ጋራ እንደ ሰው ሰውኛ ኖረ አለ ፍጹም ሰው ሆነ። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ሰው የሚወደው ነውና። አድኀነ ነፍሳቲነ በምጽአቱ ቅዱስ በጽኑ ቀጠሮ መጥቶ ሰውነታችንን ነፍሳችንን አዳነ። በጽኑ ቀጠሮ አለ በሐሙስ ዕለት ወንፈቃ ለዕለት ትወለድ ሞለተ ወለትከ ወእድኅ ውስተ መርብከ ወትቤዘወከ በመስቀሌ ወሞትየ ካለው ከዘመኑ አንድ ዘመን ከወሩ አንድ ወር ከዕለቱ አንድ ዕለት ከሰዓቱ አንድ ሰዓት ሳያጓድል መጥቶ በጽኑ ቀጠሮ መጥቶ አድኖናል እና አንድም በጽኑ ቀጠሮ መጥቶ አድኖናል እና እንዲህ አለ። አንድም ከቀድሞው ሲለይ ነው። የቀድሞ በረድኤት ነበር፣ ያሁኑ ግን ለኩነት ነውና አኮ መልአኩ አኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅነነ እንዲል ሰአሊ ለነ ቅድስት በጽኑ ቀጠሮ መጥቶ ሰው ሆኖ ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን። ንጽሕት አለ ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይረኩሰት በምንትኒም ዘፈጠራ ድንግል በዲና ወድንግል በሥጋ ማርያም ተሐቱ ሰከርሱ ለአዳም ከባሕሪ ጻዳ እንዲል ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኒት ናትና። ክብርትም አለ ሌሎቹን ሴቶች ብናከብራቸው ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳት ሊቃነ ጳጳሳትን ቀሳውስት ዲያቆናትን ወለዱ ብለን ነው። እሷን ግን እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የምትገኝ ሌላ ሴት የለችምና አትገኝም እና። አይኗ ነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋዋ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከበቁ በኋላ ስንኳን በእሷ በሌሎቹም ቅዱሳን የለባቸውም ብሎ በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። ጻድቃንኒ ረክቡ ኩሎ ዘአሰሱ በአሐቲ ስለቶሙ ኢያፍር ስለታ ዓለም ወይትመየ ስለታ ዓለም ወትረ ይከውን ስለታ ዓለም እንዲል ከዚህ ሲደርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ ከመካነ ግብሩ ይቀራል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ይቆየን። መቶውን በግራ አድርጎ መቶውን በመካከል ይህን ያህል የሆነ ዋናው ጦርማ ምን ያህል ይሆን ብለው ፈርተው ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ ነው። ሙዳየ እፍረት ወቀርነ ቅብ ዘሳሙኤል ሙዳየ እፍረት ወቀርነ ቅብ ዘሳሙኤል የሳሙኤል የሽቱ ሙዳይ የሳሙኤል ቀርነ ቅብኡ አንቺ ነሽ። ነገስታቱን ካህናቱን የሚቀባባት ናት። 4 ሽቱ 5ኛ ዘይት አጣፍጠው ያኖራሉ። ከነገደ ይሁዳ የተወለደ መጥቶ ቀኝ ቀኝ አካሉን ተቀብቶ ንጉሠ ነገስት፣ ከነገደ ይሁዳ የተወለደ ክህነት የሚገባው መጥቶ ቀኝ ቀኝ አካሉን ተቀብቶ ሊቀ ካህናት ይባል ነበር። ጌታም ከመቤታችን
አራቱን ባህርያተ ሥጋ አምስተኛ ባህርየ ነፍስን ነስቶ ክህነትን መንግስትን እንዳሳለፈባቸው ያጠይቃል። ሙዳይ ቀርነ ቅብ አንድ ወገን የእመቤታችን ቅብ እፍረት ሽቱ አንድ ወገን የጌታ ሳሙኤል ማለት ሰማዕኒ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ነው። ስሩ ዘእሴይ ተባቲ ተመከሃ ወይኩን ዘእንበለ ስሩ እንዲል እሴይ ደስ የተሰኘብሽ የእሴይ ልጅ አንቺ ነሽ። እምከመ አድማይነ ንትሜካህ እንዲል አንድ በቁሙ በእሷ እድናለሁ እያለ ተመክቶባታል እና በእሷ እድናለሁ እያለ ተመክቶባታልና በሌሎቹ መጻሕፍት ለልማዱ በሌሎቹ መጻሕፍት አበውን በስር ውሉድን በአጽቅ መስሎ ይናገራል። አበውን በስር መሰለ አስራው አይጹቅን እንዲያስገኙ አበውም ውሉድን ያስገኛሉና፣ ውሉድን በአጽቅ መሰለ አይጹቅ ከአስራው እንዲገኙ ውሉድም ከአበው ይገኛሉና፣ በዚህ ግን አበውን በአይጹቅ ውሉድን በአስራው መስሎ ተናገረ። አበውን በአይጹቅ መሰላቸው ስለ ልድናቸው። አንድም አጽቅ ሲወድቅ ስር እንዲቆይ አበውም አልፈው ውሉድ ይተካሉና ለሚመጣውም ስር ናቸውና። እሴይ ማለት እሱይ እሴት ማለት ነው። ትውልዱ ከነገደ ይሁዳ ነው። ወሰረገላታ አሚናዳብ ወሰረገላተ አሚናዳብ ይህ አሚናዳብ ፈጣን ልዝብ ቀላል ሰረገላ ነበረችው። ይህችውም የእመቤታችን ምሳሌ ናት። የአሚናዳብ ሰረገላ አንቺ ነሽ አላት። ያቺ ልዝብ እንደሆነች እመቤታችንን በንጽህና በቅድስና ያማረች በንጽህና በቅድስና ያጌጠች ናትና፣ ያቺ ፈጣን እንደሆነች እመቤታችንም አፍጣኒ ተረድኤት ይላታልና፣ አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ወአጸባ ለአይን እምቀራንባ እንዲል። ይህ ትውልዱ ነገዱ አልታወቀም፣ አንድም ታውቋል። የዳዊት ወንድም የእሴይ ልጅ ነው። ለዳዊት ሀብተ በገና እንደተሰጠው ለዚህም ሀብተ ሰረገላ ተሰጥቶት ያማረ ልዝብ ፈጣን ሰረገላ ይጠርብ ነበር። እመቤታችንንም በአማረ ነገር ይመስላታልና የአሚናዳብ ሰረገላ አንቺ ነሽ አለ። አንድም አሚ ምልአተ ንባብ ናዳብ መንፈስ ቅዱስ ሰረገላ ናዳብ ሲል ነው። ሰረገላ መንፈስ ቅዱስ ሲላት ነው። መሰንቆሁ ለዳዊት መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ። ያችን ድውይ ይፈውስባታል፣ ጋኔን ያወጣባታል። መፈወሷ የእመቤታችን ምሳሌ ብትሆን ነውና። አንድም የዳዊት ሃይማኖቱ አንቺ ነሽ። መሰንቆ ይእቲ ሃይማኖት እንተለብስዋ ሰማይት እንዲል። ዳዊት ማለት ሩይ ልበ አምላክ ማለት ነው። በአምላክ ልቡና የታሰበውን አውቆ ስለተናገረ ልበ አምላክ ተብሏል። ትውልዱ ከነገደ ይሁዳ ነው። ወአክሊሉ ለሰሎሞን ወአክሊሉ ለሰሎሞን የሰሎሞን ዘውዱ ሐቲም ቀለበቱ አንቺ ነሽ። ዘውድ እንዲያስከብር የምታስከብሪው ሲል ነው። የዚህ የሰሎሞን ሐሩራዬ ጭሯቅ የሚሉ አስማተ ሥላሴ የተጻፉባት የዕንቁ ቀለበት ነበረችው። አንበሳ ወደብ ሲወጣ ከሴት ሲገናኝ በንጹሕ ሙዳይ አድርጓት ይወጣል። ከዕለታት አንድ ቀን ከዙፋኑ ላይ አስቀምጧት አንበሳ ወደብ ወጣ። ሰይጣን ለምቀኝነት አያርፍምና ከነ ዙፋኑ ጠቅሎ ባሕር ጣላት። አንድም መንካት ቢፈራ በእንጨት አፈናጥሮ ከውሃ ጣላት። አሳ ዋጠቻት። እሱም ጎተናውን ከፍክፎ ከሰሎሞን ዙፋን ላይ ተቀመጠ። ሰሎሞን ወጥቶ ሲመለስ ዙፋን ቤቱ ከለከለው። ኧረ እኔ ሰሎሞን ነኝ አለው። መልካም ከተሜ አያ። ሰሎሞንማ በዙፋኑ ላይ ተቀምጦ የለም ወግድ ተመለስ አለው። ከዚህ በኋላ 7 ቀን ያህል የገዛ ከተማውን እየለመነ ሲበላ ሰንብቷል። በሰባተኛው ቀን ሰይጣን የሰውን ልቡና አጽንቶበት የሚዘከረው አጥቶ ወደ አሳ አስጋሪዎች ሂዶስ መግዚአብሔር ጠርቶ ባካቸው አሳ አላቸው። ይህ ዘብዛባ ምን ይዘበዘናል ብለው ሊበሏ የተጸየፏት ሙታ ያደረች አሳ ወረወሩለት። እሱም እልፍ ብሎ ሆዷን ቀድጄ መገባለሁ ብሎ ሆዷን ቢቀዳት ቀለበቱን አገኛት። ገባተን ይወርቅ ብሎ ቀለበቱን ከእጁ ቢያስገባት ክብሩ ተመልሶለት ንጉሳችን ከዚህ ምን አመጣቸው ብለው እንደ ንብ ክብብ አድርገው ወደ ዙፋኑ ይዘውት ሄደዋል። ያንንም ሰይጣን አስሮ አግዞ በህንድ በኩል በጎደጎደ ምድር ዘግቶበታል። ከላይ እንዳይወጣ ከላይ በስመ እግዚአብሔር አትሞበታል። ለዚህ ሰሎሞንን ለዚህ ያደረሰው ምንድነው ቢሉ ይህ ሰሎሞን
ከዕለታት አንድ ቀን የተራበ ሰው መጥቶ ስመ እግዚአብሔር ጠራ። ይህ ሰው ምን ሆኗል ብሎ ጠየቀ። ተርቦ አሉት። ረሃብ ምንድነው ብሏልና ይቅመሰው ብሎ ነው። ይኸውም አይፈረድበትም። የተወለደ ከንጉሥ ከንግሥት ያደገ በቤተ መንግሥት በማር በወተት በፍትፍት የነገሰ በ12 ዓመት ረሃብን ባያውቀው ነው። ሰሎሞን ማለት መስተሳልም መስተፋቅር ማለት ነው። ጌታና ዳዊት በታረቁበት ወራት ተወልዷልና ትውልዱ ከነገደ ይሁዳ። ገነት እጹት ወአዘቅት ህትምት ገነት እጹት አዘቅት ህትምት የታጠረች የተቀጠረች ተክል የታተመች የተቆለፈች የውሃ ጉድጓድ አንቺ ነሽ። ተክሉን ቀበሮ እንዳይተነፍስበት እሪያ እንዳይኮሳበት ብለው ያጥሩታል፣ ይቀጥሩታል። የውሃውንም ጉድጓድ ጠላት መርዝን ንስናሽ እንዳይጥልበት የውሻ የድመት ሬሳ እንዳይገባበት ብለው ለ50 ለ60 የሚነሳ ደንጊያ ገጥመውት ይሄዳሉ። አዘቅት ገነት አንድ ወገን የእመቤታችን አጥር ቅጥር ማህተም የማህተመ ድንግልናዋ ማየ ሕይወት የጌታ ምሳሌ ተክል ማይ የጌታ ምሳሌ ነው። ያቺ የተቀጠረች የታተመች እንደሆነች እመቤታችንም በሕቱም ድንግልና የጸናች ናትና። መሶበ ወርቅ እንተ ኤልያስ የኤልያስ መሶበ ወርቅ አንቺ ነሽ። ኤልያስ ከኤልዛቤል ተጣልቶ በከተማ ተቀመጠ። መልአክ መጥቶ ኤልዛቤልም ማኮ ኤልያ አንተ ኤልያስ ወማኮ አነ ኤልዛቤል፣ ኤልያስ በዚች ከተማ ወይ እኔ ኑሬባት ወይ አንተ ኑረባት ነው እንጂ አንኗኗርም አለችው። መልአክ መጥቶ ኤልያስ እንቅልፍታ በዚህ ከነብር ትፋዘጂ እንዲሉ ኤልዛቤልን ያህል ጠላት አፍረተ በዚህ ተቀምጠሃል፣ ከዚህ ወጥተህ ሂድ አለው። ጎዳናውን ሲሄድ ወበጻት አይተአቲ እፀ ከርሜል ይላል። ከክትክታ ስር ተቀምጦ ሳለ ረሃብ ተሰማው። ወእም ኩሉሰ ንስአ ለነፍሴ እንግዲህ ሰው ነፍሴን ከስጋ የለያት ብሎ አዝኖ ተኝቶ ሳለ መልአክ ቀሰቀሰው። ቢነቃ ከራስጌው እንጀራ ባገልግል ውሃ በመንቀል ተቀምጦ አገኘ። ያን ተመግቦ መልሶ ተኛ። ሁለተኛ ቀስቅሶ መገበው፣ ተመልሶ ተኛ። ሶስተኛ ቀስቅሶ ተንስ ወብላ እስከ ትጸግብ እስመ ርሑቅ ፍኖትከ፣ ተነስተህ ብላ ጎዳና ሩቅ ነው ብሎታል። ይኸውም ሊታወቅ ወረ በኃይለ ውእቱ ህብስት 40 መዓልተ ወ40 ሌሊተ ይላል። አንድ ቀን በተመገበው 40 መዓልት 40 ሌሊት እስከ ደብረ ኮሬብ ድረስ ተጉዟል። ይኸውም ምሳሌ ነው። ኤልያስ የምእመናን መንቀል አገልግል አንድ ወገን፣ የእመቤታችን ህብስት ማይ አንድ ወገን የጌታ ነው የጌታ ነው። ኤልያስ አንድ ቀን በተመገበው 40 ቀን እንደተጓዘ ምእመናንም በዚህ ዓለም በተቀበሉ ሥጋው ደግሞ ለዘላለሙ ከረሃበ ሥጋ ከረሃበ ነፍስ ከጽማ ሥጋ ከጽማ ነፍስ ድነውበት ይኖራሉ እና ኤልያስ ማለት ዘይት ማለት ነው። ወገደፈት ታሕተ ዕፀ ኤልያስ ወታገምር በመስፈርተ 10 ወክሌተ በመስፈርተ ኤልያስ እንዲል ትውልዱ ከነገደ ሌዊ ነው። መስብክት ዘኤልሳ መስብክት ዘኤልሳ የኤልሳ ጋን አንቺ ነሽ። ኤልሳ በዘመነ ረሃብ ደቂቀ ነቢያት ይጠይቁት መጥተው ሳለ ደቀ መዝሙሩ ገያዝ ይባላል፣ ሌላ የሚበላ የላቸውም እና ስብቆ ቅጠል ለቅመህ ቀቅለ ስጣቸው አለው። ገያዝም ጣፋጩን ከመራራው መራራውን ከጣፋጩ ሳይለይ ለቅሞ ቀቅሎ ሰጣቸው። ቢቀምሱት መረራቸው። ህምዝ ባቲ ለልውክሰ ነቢይ ህምዝ ባቲ መርዝ አለባት ብለው ጮሁ። ኤልሳም የስንዴውን ዱቄት አላትነ ስጣቸው አለው። አላትነ ቢሰጣቸው ምረቱ ጠፍጦላቸው ጣፍጧቸው ተመግበዋል። ይኸውም ምሳሌ ነው። ልውክት የእመቤታችን ሐምል የትስብእት ሐሪጽ የመለኮት ምረት የፍዳ የመርገም ምረት የፍዳ የመርገም ኤልሳ ማለት መልአክ አቃቢ ሀገር ማለት ነው። ትውልዱ ከነገደ ይሳኮር ነው። ጽንስ ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ብሎ ድንግልናን ጽንስን ከድንግልና ጋር አንድ አድርጎ የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። ትውልዱ ከነገደ ስምዖን ነው። ብኩርና እንበለ ሩካቤ ዘዳንኤል
ብኩርና እንበለ ሩካቤ ዘዳንኤል ዳንኤል ደብር ዘተበትከም ደብር ነዋህ ወይትቀባ ቅዱሰ ቅዱሳን ወይትሐተም ራእየ ነቢያት ስሙ ለልዑል ቅዱሰ ቅዱሳን ብሎ የተናገረልሽ አንቺ ነሽ። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ ነው። ወደብረ ፋራን ዘእንባቆም እንባቆም እግዚአብሔርሰ እምቴማን ይመጽእ ወቅዱስኒ እምደብረ ፋራን ወእማይጉረ ይሁዳ ብሎ የተናገረልሽ አንቺ ነሽ። ፋራን ማለት ኃያላን ማለት የኃያላን ሀገር ነው። በሀገራቸው ስንኳን ወንዶቹ ሴቶቹ ኃያላን ናቸው። ገና በልጅነታቸው ቀኝ ጡታቸውን ይነድፉታል፣ ይሰሩታል፣ ጦር ለመወርወር ቀስት ለማስረር እንዲመቻቸው። እንዲህም ስለሆነ ከወንዶች እኩል ይወረውራሉ፣ ቀስት ያሰራሉ። እመቤታችንም ከዚህን የበለጠ ኃይል አለ። መለኮትን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳዋለች እና አንድም ፋራን የተባሉ ሥላሴ ናቸው። የሥላሴ ማደሪያ ናትና እንባቆም ማለት ማእምር ለባዊ ማለት ነው። ትውልዱ ከነገደ ስምዖን ነው። ምስራቅ እጹት ዘሕዝቅኤል ሕዝቅኤል በምስራቅ በኩል ሰፊ አዳራሽ በደገኛ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍት ከፍቶ ሳይከፍት ሲወጣ በዓለሙ ቁራ መርቶ ያንን በሰይፍ ቀልቶ ሲጥለው ራእይ አይቷል። ይኸውም ምሳሌ ነው። አዳራሽ የእመቤታችን ቁልፍ የማኅተመ ድንግልናዋ ቀይ ጎልማሳ የጌታ ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ቁራ የአጋንንት ሰይፍ የስልጣን እግዚአብሔር በሰይፍ ቀልቶ ሲጥላቸው ማየቱ አጋንንትም በስልጣን እግዚአብሔር ድል የመነሳታቸው ምሳሌ ነው። ሕዝቅኤል ማለት ሕዝቅኤል ትውልዱ ከነገደ ሌዊ ነው። ወሙጻአ ሕግ ዘቤተልሔም ሕግ ይወፅእ እምጽዮን ወቃለ እግዚአብሔር እምኢየሩሳሌም ተብሎ የተነገረልሽ አንቺ ነሽ። ጽዮን ኢየሩሳሌም አንድ ወገን እመቤታችን ጽዮን አለት ጸወነ ሥጋ ጸወነ ነፍስ ናትና ሕግ ቃለ እግዚአብሔር አንድ ወገን የጌታ ወምድረ ኤፍራታ ዘሚክያስ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃት እምነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል ብሎ የተናገረልሽ ቤተልሔም አንቺ ነሽ። ሚክያስ ማለት መልአክ አቃቢ ሀገር ማለት ነው። ትውልዱ ከነገደ ይሳኮር ነው። ዕፀ ሕይወት ዘሲሎንዲስ የሲሎንዲስ ዕፀ ሕይወት አንቺ ነሽ። ይህ ሲሎንዲስ ፈላስፋ ነው። ሕሙማን ሲመጡ ተክል እየተከለ ደዌያቸውን እያወቀ አንተ ከዚህ ተቀመጥ እያለ ይፈውሳቸው ነበር። መፈወሷ የእመቤታችን ምሳሌ ብትሆን ነውና ይህስ እመቤታችንስ በፈላስፋ እንጨት አይመስላትም ብሎ ይህ ሲሎንዲስ አምኗል፣ ተጠምቋል፣ ብዙ ድርሰት ደርሷል፣ ብዙ ተግሳጽ ጽፏል። በድርሰቱም ሲሎንዲስኒ ሰማያ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት ዕፀ ሕይወት ለእንተ የታመንዋ ወዕፀ መድኃኒት ለእንተ ይትመረጎዝዋ ሲል ይገኛል። የሲሎንዲስ ዕፀ ሕይወት አንቺ ነሽ። ወፈዋሲተ ቁስሉ ለናሆም ናሆም ከቁስሉ የዳነብሽ አንቺ ነሽ። በዚያ ወራት ናሆም የሚባል ሰው ተፈውሶ ነበርና አንድም ነቢዩ ናሆም ከቁስለ ሐዘን ከቁስለ መከራ የዳነብሽ አንቺ ነሽ። ነቢዩ ናሆም ባቢሎን ኩይሰ ጸልእኪ ወአልቦ ዘይፌውሰኪ ባቢሎን ምክረ ቁስለ መከራሽ ጸና፣ አንቺ የሚፈውስሽ የለም፣ እኔን ግን አምላክ ሰው ሆኖ ያድነኛል ብሎ ተናግሯል እና እንዲህ አለ። ናሆም ማለት እረፍት ትፍስሕት ማለት ነው። ትውልዱ ከነገደ ዛብሎን ነው። ወትፍስሕት ዘካርያስ ተፈሥሒ ወለተ ጽዮን ብሎ የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ነው። ጽርሕ ንጽሕት
ጽርህ ንጽሕት ዘሚልክያስ ጽርህ ንጽሕት ዘሚልክያስ የሚልክያስ ሰፊ አዳራሽ አንቺ ነሽ። ሚልክያስ ተፈሲ ቤተ እስራኤል ወታሐሰይ ቤተ ይሁዳ ብሎ ተናግሮላታል እና እንዲህ አለ። ሚልክያስ ማለት መኑ ከመ አምላክ ማለት ነው። ትውልዱ ከነገደ አሴር ነው። ኦ ድንግል አምሳል ወትንቢት ዘነቢያት ኦ ድንግል አምሳል ወትንቢት ዘነቢያት የነቢያት ምሳሌያቸው ትንቢታቸው ድንግል እመቤታችን የነቢያት ትንቢታቸው ምሳሌያቸው አንቺ ነሽ። ትንቢታቸው አንቺ ነሽ አለ። ትንቢት ተናግረውላታልና ምሳሌያቸው አንቺ ነሽ አለ። ምሳሌ መስለውላታልና ሞገሶሙ ለሐዋርያት ሐዋርያትን ባለሟል የምታደርጋቸው አንቺ ነሽ። አንድም ባለሟል የሚያደርጋቸውን ጌታ ወልዳላቸዋለችና እሞሙ ለሰማይት የሰማይታት እናታቸው አንቺ ነሽ አለ። ሰማይትነት ብቻ እሳቱን ስለቱን መታገስ አይደለም። በሃይማኖት ምክንያት ሀገር ጥሎ መሰደድም ሰማይትነት ነው። እመቤታችንም ልጇን አቅፋ ተሰዳ ለሰማይታት ስደትን ባርካ ሰጥታቸዋለች እና ወእህቶሙ ለመላእክት የመላእክት እህታቸው አንቺ ነሽ አለ። ሲያመሰግኗት እህትነ ነያ እያሉ ነውና አንድም በንጽህና በቅድስና ትመስላቸዋለችና እገሊት እገሌን ትመስላለች፣ እገሌም እገሊትን ይመስላል እህቱ ትሆን እንዲሉ ትምክህቶሙ ለወራዙት ወደናግል ወመነኮሳት እለ ይተግሁ በውስተ አናቅጽሃ መዓልተ ወሌሊተ በመዓልትም በሌሊትም በደጆቿ የሚተጉ የደናግል መመኪያቸው አንቺ ነሽ። በውስተ አናቅጽሃ ባለው ለታቦታቲሃ ይላል። ነገ ታቦተ ልደታ ናት። ታቦተ ልደታን ነገ በዓታ ናት። ታቦተ በዓታን እንሳለማለን እያሉ ሲያስቡ ያድራሉ። ሲነጋ ሄደው ይፈጽሙታል እና እንዲህ አለ። አንድም ለመጻሕፍቲሃ ይላል። ነገ በዓታ ናት ድርሳነ በዓታን፣ ነገ ልደታ ናት ድርሳነ ልደታን እንሰማለን እያሉ ሲያስቡ ያድራሉ። ሲነጋ ሄደው ይሰማሉ እና ለይተግሁ አለ። አንድም ለመምህራኒሃ ይላል። ለመምህሮቿ የሚተጉ ነገ ልደታ ናት ድርሳነ ልደታን፣ ነገ በዓታ ናት ድርሳነ በዓታን አንብባችሁ ተርጉማችሁ ንገሩን እንላቸዋለን እያሉ ሲያስቡ ያድራሉ። ሲነጋ ሄደው አንብባችሁ ተርጉማችሁ ንገሩን ይሏቸዋል። አንብበው ተርጉመው ያስረዷቸዋልና እንዲህ አለ። አንድም ለሕዋሳቲሃ ይላል። ሕዋሳቶቿን ማላጅ አድርገው የሚለምኑ በእንተ አብራኪሃ ለአቀፋከ ወንተ በእንተ ዘባና ለሐዘላከ በእንተ አብራኪሃ ለአቀፋከ ወንተ አጥባቲሃ ለሐጸናከ ወንተ ከናፍሪያ ለሰአማከ እያሉ ይለምኑታልና እንዲህ አለ። ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ይቆየን።